ሰላም ከካናዳ ኖ ሶሪ፣ እሷ ከአሜሪካ ወይም ከአውሮፓ ነው የምትፈልገው። እናንተ ደግሞ ሳውዝ አፍሪካ ናቸው። ከአርባ በላይ ነው የምትፈልገው። አንዲት ልጅ ሲያምር እያለች እየጻፈች ነው። ላስገባለክ በእኔ አጠገብህ ያለው ሰው ላይፉ እንዲዘጋው ንገረው፣ ያስተጋባል ማለት እንትን ነዋ። እስከስ ሳውዝ አፍሪካ ምናምን አትፈልግም? ለምን አስተያየት አታረጊለትም? ሳውዝ አፍሪካም እኮ ሀገር ናት ማሬ። አውሮፓና አሜሪካ ብቻ ሀገር ነው ያለው ማን ነው? ሚዩት ነሽማ። በዛ ላይ ልጅ ነው ይሄ፣ ገና ነው። ምን አልሽኝ? ከአሜሪካ ከአውሮፓ ካልሆነ ሞቼ ይገኛሉ አልሽ? አላማሽ ወደዛ ነው? በቃ እንግዲህ ብራዘር ምን ላድርግ? እሱ አውሮፓ ካልሆነ ሞቼ ይገኛሉ ብላለች። ሌላ መስፈርት የኔ መስፈርት የሚያሟሉ እኮ ለእሷ ማስገባበት ቦታ የለኝማ። ሁለተኛ ዙር ላይ ነው ማስገባ። አስገባ ካለው ደግም ለምን ለእሷ ማስገባበት ቦታ የለኝማ። የእሷን መስፈርት የሚያሟላ ሰው ማስገባበት ቦታ የለኝም። አይ ልትለይ ሆኜ ልጠብቃ። በቃ እዚሁ ልጠብቃችሁ። እታች ሆነ ልጠብቅ። ለምን ቦታ የለኝም ማስገባበት። እሺ የእሷን መስፈርት የምታሟላ 05 ጻፍ። እሺ 05 ነው። ህይወት ሴት ሆነሽ ምን ልትሆኚ ነው 05 የምትጽፊው? ከገባሽ በኋላ እኮ ለራሴ ላስመዘግብ ነው ብትይ እነቅልሻለሁ። ምክንያቱም ይሄ አንድ ቦታ ያስቀረሁትኝ ለእሷ መስፈርቷን የሚያሟላ ሰው ኮድ ጽፎ ገብቶ ቪዲዮ አብርቶ መስፈርቷን እንደሚያሟላ ጠይቀ ነው ፎሎ ተደራርገው እንዲሄዱ ነው። ተያይዘው እጅ ለእጅ ተያይዘው እንዲሄዱ ነው። ታረቀኝ ኢንቫይት አድርጎ መስዬ ማንም ኢንቫይት አድርገው አቡሻ የሚባለች ሰላም አቡ። አይ እኔ ለ5 አይደለም ያልኩ ኔክስት ነው ያዝኩ። ቅድም አስገብቶ አስወጥቶኝ ነው። ታስታውሻለሽ? ከዚህ በፊት ከካናዳም አስታውስኩ። አንተ ካናዳ ነህ ታዲያ መስፈርቷን እኮ ታሟላለህ። ለምን አትጋቡ? ኖ አይ የእኔ መስፈርት ደግሞ ይዛኔ ነግርሽ ከካናዳ ወይ አሜሪካ ወይ አውስትራሊያ ወይ ኢሮፕ። አሁን ትወርድና ሌላ ሰው ገብቶ የእሷ ሰው ከተገኘ በኋላ ለምን ቤቱ ጋር አስገባለ? ረጅም ሰዓት ጠበቅኩ አቡ። ከስራ ወጥቼ ይኸውልሽ 2 ሰዓት በላይ። ምን ላድርግ ታዲያ? ምን ላድርግ ወንድሜ? ሊስት እድሉ ወረፋ የሚጠብቁ ሚኪያስ መስፈርቱን አስመዝግበው ወረፋ እየጠበቀ ነው። መስፈርታቸውን አስመዝግበው ወረፋ የሚጠብቁ ሰዎች ነው ያሉት እና ቦታ ስለሌለኝ ነው። እሷን ከሸኘው በኋላ ትገባለህ። እሷ በምትወርድበት ቦታ እና የእሷ ጋር በሚወርድበት ቦታ ማለት ነው። አንተ ትገባለህ። እሺ ወንድሜ እሺ። ጻፉ 05 ቱባን ያላችሁ መስፈርቷን የምታሟሉ ውረድላቸውና መግቢያ ቦታ እንዲኖራቸው ማለት ነው። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ ሰዓትሽ ካለቀ ምንም ማድረግ አልችልም። እሺ ሰዓትሽ ችግር የለውም። እሺ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ የሆነ አውሮፓ ወይም አሜሪካ የሚኖር ጸይም መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም የወለደ ቢሆን ችግር የለው። ሮቤል ቪዲዮ አብራ ስማቸው እንዳለ የህፃን ልጅ ስም ነው ብታይ እንጂ አሁን ሮቤል የሚባል ከ40 በላይ አላውቅም እኔ። አቤል ሮቤል ምናምን ነው ስማቸው። ቪዲዮ አብራ ወንድሜ አለች አሉ። እኔ እንዲህ ትልቅ ሰው እንደዚህ ሰምቼ አላውቅም። ወጣት ላውጋው የሚባል ጥሪ ብትባይ ትጠሪያለች። ሲጀምር ላውጋው ስም አይደለም። አንተ ለሶሻል ሚዲያ መጣ እንጂ የሰው ስም አይደለም። ላውጋው የእናቴን አጥንት ስምክ ነው እንዴ? ላውጋው እኔ ደግሞ ራስክ ለሶሻል ሚዲያ ከታች ላውጋው ብለህ ላውጋው እማጌ
ታሪኬን ለአንተ ላጫውትህ ላውጋው ብላለች። እማየነች ስሜ የሰጠች። ከታች የሚለው ደግሞ ያው አንቺ ስለ ሌላ ነገር ስለምታወራ ተጠቀው ስም ነው። እሱ ደግሞ ከታች ስላለ ከታች ላውጋው እንጂ ላውጋው ትክክለኛው የፓስፖርት ስምክ ነው፣ የመታወቂያ ስምክ። ፐርሰናል ኢንፎርሜሽን ዋርኒንግ ይሰጣል፣ እንዳታሳይ ፐርሰናል ኢንፎርሜሽን። እሺ አስገቡ። ገባኝ። ግን ለምን ማሳየት ሳምራዊ ያደረገው ምን አልከኝ? ላውጋው ትክክለኛ ስሜ ላውጋው ነው። እማዬ ነች። ታሪኬን ለአንተ ላጫውትህ ላውጋው አለች። በጣም ይገርማል። እኔ ሰማ አይመስለኝም ነበር። ለማዬ ትንሹም ትልቁ ምን ነው? አንድ ነህ ለእናትህ? ለማዬ አንድ ነኝ፣ ለአባቴ 7 ነን። 7ታችንም ከ7 እናት ነን። ፋዘር ወገቡን ጨርሷል። ኃይለኛ ነው ፋዘር ወገቡን ጨርሷል። አጭ ነበረ። ግን ትተዋወቃላችሁ? 7ታችሁ እንተዋወቃለን፣ ግን እንደዚህ ኮሚኒኬሽን አንድ ቤት ካላደግ እኮ ሪሌሽን ይባላል። አባባል ምን ይባላል መሰለች? የአባት ልጅ እና የጆሮ ጎትቻ ናቸው ይባላል። ትክክል። ማውዘት ሲመጣል ትችላለች። ደቂቃው አለቀባት። ቱባ ወደ ሁለተኛ ዙር ልንሄድ ነው ጋይስ። ይቅርታ በውስጥ አትላኩልኝ። እኔ ሀቢባ ቤት እሷ ካልዳረሽኝ እኔ ማርያምን በውስጥ አላናገራችም። ለሃላለን ቪዲዮ አብራ ወደ ሁለተኛው ዙር ምዝገባ ልንሄድ ነው። መጨረሻው እሱ የአሜሪካ ባንዲራ አድርጎ መጣ። አሜሪካዊው እንኳን ደህና መጣ። እኔ አገባታለሁ። እሺ ጨረስኩኝ በቃ። ኦኬ። እና ቪዲዮ አብራ እንዴ ለምን ወሰዳችሁት? አሜሪካዊ እኮ ነው። የአሜሪካ ባንዲራ ፕሮፋይሉ ላይ አድርጎ አሜሪካዊው ብሎ ስም ደግሞ ገብት በቃ አጋኝ ተፈራረመ ኮንትራት። እኔ አገባታለሁ። ኧረ አንተ በጣም ታስቃለህ። ይመችክ። ሱባዬ ቆንጆ ነሽ፣ ግን ያው እኔ እድሜ እንደዛ የሮጥ አይደለም። ለዛ ነሽ አሜሪካ ነው እሱ የሚኖረው። ግን ኧረ እድሜ አልሮጠም። እሷ የምትፈልገው ግን እድሜው 40 አልሆነም። የሮጥ እድሜ ነው የምትፈልገው። እኔ ደግሞ አልሮጥኩም። ገና ነው እንጂ አሜሪካን ነው ያለው። እኛ እናውቃለን አሜሪካን እንዳለ እየዋሻለን። ግን ችግሩ አንቺ ከ40 በላይ ነው የምትፈልጊው፣ እሱ ደግሞ ገና 30ዎቹ ቤት ነው አይደል? 33 34 ነው። እኔ ራሱ በ1 አመት በልጠዋለሁ። 35 ነኝ። አንቺ ስንት አመትሽ ቢሆን ነው ግን ከ40 በላይ የፈለግሽው ማሬ? ምነው ታዲያ? እኔ እኮ በ11 አመት በልጥሻለሁ። 24 ሆኖሽ ከ40 በላይ መነድ አለብሽ እናቴ። ምን ነው አያትሽን ፈለግሽ? በጊዜ ተስፋ ቆረጠች አይደል? አያትሽን ፈለግሽ? ምን ነው ይኸው አሜሪካዊው መጣልሽ። በቃ አሜሪካዊው ከ40 በታችን ቢሆን ተወስጇለሽ። ቪዲዮ አብራው አሜሪካዊው። እኔ 38 ነኝ። በቃ አገባታለሁ። አናግራታለሁ። በውስጥ በቃ ጨረስኩ። እሺ ፎሎ አርጋት። ፎሎ ተደራረጉ። አረጋታለሁ። እሺ ችግር የለውም። ፎሎ አርጋው አሜሪካዊው። እንዴት ማረጋገጥ እንችላለን? አንተ እውነት አሜሪካዊ መሆንክን አሜሪካዊ መሆንክን እሷ ትነግርሻለች። አቢባ 1100 ምናምን ፎሎወር አለው። አቡ ካሜራ ያብራ። ቪዲዮ ለምን አታበራም? ቆይ ሀቢባ አዳምጪኝ። ላውጋው ዝም በል አንተ። ላውጋው ታውቀኛለህ እኮ አንተ ቤት ድሮ ገባ ነበር። አንተ ቤት ድሮ ገባ ነበር ነው የምልህ። በኋላ ትቻለሁ እና ሀቢባ እኔ ከእሷ ጋራ
እኔ ከእሷ ጋር አወራለሁ፣ እሷ ትነግርሻለች፣ አብረን እንወጣለን በቪዲዮ። እሺ በእሷ ጋር በውስጥ ጨርሳለሁ። እሺ ለዛ ነው ማሚያለሽ ቱባ ከተስማማች ቪዲዮ ለምን አይከፍትም? እሷ በቪዲዮ ፊት ማየት ትፈልጋለች። ባለ ትዳር ብትሆንስ ወንድሜ? አይደለሁም እነግራታለሁ አልኩሽ እንዴ እነግራታለሁ። እሷንም ትነግረኛለች፣ የኔን እነግራታለሁ። አንቺ ጋር እመጣለን ተመልሰን። አልስማማም። እኔ ነቅዬዋለሁ። እኔ አልስማማም። ምክንያቱም በቪዲዮ ከፍቶ ራሱን ለማያሳይ ከሆነ ሂዝ ናት ኢናፍ። ይኸውልሽ ቪዲዮ ማብራት ነው። ሌላ ሚስት አለው። አንደኛ ባለትዳር ነው። ሌላ ወንድ ልጅ ገብቶ ፊቱን ካላሳየ ቪዲዮ አላበራም ካለ አንደኛ ባለትዳር ነው። ሁለተኛ ፈሪ ነው። በጪ ወንድ ደግሞ ፈሪ ወንድ ደግሞ በህይወትሽ ምንም ነገር አይጋፈጥም። አብሮሽ ጥሎሽ ይጠፋል። የመጀመሪያው ችግር በህይወትሽ ሲመጣ ጥሎሽ ይጠፋል። እቤት ሌባ ቢያንኳኳ አንቺን ሂጂ ክፈቺ ይልሻል። በሌባ ሊያስበላሽ ፈሪ ወንድ። ስለዚህ ፈሪ ወንድ በፍጹም እንዳታስጠጉ። ወንድ ልጅ መጋፈጥ አለበት። ወንድ ልጅ ችግርሽን ከፊት ለፊት ሆኖ ካልተጋፈጠ ምኑን ወንድ ሆነ? ችግር ሲመጣ እሱ ከአንቺ ኋላ የሚደበቅ ከሆነ አስበሽዋል? አሁን ሌባ ሲመጣ ቀሚሷ ስር ሲደበቅ ታዲያ እንዲህ ነው ፈሪ ወንድ። ካሜራን ከፍቶ ለአንቺ ፊቱን ማሳየት የማይደፍር ከሆነ ጀግና አይደለም፣ ፈሪ ነው። ይደበቅ። ሌባ ሲመጣ ቀሚስሽ ውስጥ ይደበቃል። አስበሽዋል? ልዬ ዳሽ የነማር ስለዚህ በፍጹም ባለትዳር ነው። ቪዲዮ ካላበራ አንድ ወንድ ባለትዳር ነው። ወንድ ሚሆን ሴት። እኔ በቪዲዮ የምልበት ምክንያት ባለትዳሮች እንዳይማግጡ ነው። እሺ፣ ስለዚህ የቱባ ሰዓት አልቋል። አይ ግን አይ ቱባ እናት ሄድና 24 ዓመቷ ነው 34 በ10 ዓመት አይበቃሽም? ጋይስ ፌክ አካውንት አታስገቡ። ፌክ አካውንት አታስገቡ። ቱባ ከ10 ዓመት በላይ አይበዛም? ዋናው እኮ እድሜ አይደለም አይደል? ብስለት ነው። እድሜ ቁጥር እኮ ነው። እሺ አዳምጪ ውዴ፣ ሀሳብሽን ከቀየሽ መብትሽ ነው። አቋምሽን አከብራለሁ። ግን ከ40 በላይ የምትል ነገር ሀሳብሽን ከቀየሽ አሳውቂ። እሺ ሮብ ላይ እና አሳውቂ። ለምን መሰለሽ? ከ40 በላይ አግብተዋል፣ አብዛኞቹ ወልደዋል። ግን አንቺ ትዳሩ የፈታም ቢሆን ለደም ችግር የለብኝም ብለሻል። ግን አዶነ ብቻ እስከ ሮብ አስቢበትና እድሜውን ለመቀነስ ካሰብሽ አሳውቂ። ከዛ በፊት ግን እኔ ደግሞ 40 ሆኖ የአንቺ መስፈርት የሚያሟላ ካገኘው ላይቭ ላይ አስጠራሻለሁ። ሼር አስደርጌ 700 ምናምን ሰው ፎሎ አድርጎሻል። ሼር አድርጉላት ለቱባ ላለሁ መስፈርቷን የሚያሟላ አግኝቼላታለሁ እላለሁ። እሺማ ሀቢባ 700 አንድ ነገር ሁሌ አንቺ ስትይው ልንገርሽ የምለው ምንድን ነው ታውቂያለሽ? አንድ ሰው 700 ሲኖረው ያ ማለት አንድ ፎሎወር ሲኖረው በሁለት ነው የሚባለው። ትክክል 300 ምናምን ሰው ማለት ነው ያደረጋል። 700 ምናምን ማለት 300 ምናምን ነው። እሺ ሚኪያስ፣ የሚኪያስ መስፈርት ሚኪያስም አሁን እድሉ ተሞክሮለት ካልተሳካለት ይወርዳል። ኦኬ ሚኪያስ በመስፈርቱ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ30 በላይ የሆነ በውጭ ሀገር የምትኖር ቀይ የሆነች ቀይ ብቻ ጸይም ስትሆን ምንድነው ችግሩ? ራስህ ጸይም አይደለክ? ቀይ ወይም ጸይም ቁመቷ መካከለኛ ቁመት ያላት ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጅ ግን ከአንድ በላይ እንዳይኖራት። ይህን መስፈርት የምታሟይ እህቴ 01 ትጽፊያለሽ። ልድገምላችሁ። ኦርቶዶክስ እድሜ ከ30 በላይ በውጭ ሀገር የምትኖር ቀይ ወይም ጸይም መካከለኛ ቁመት ያላት ስራ ያላት አግብታ የፈታች ብትሆን ችግር የለውም። ከአንድ ልጅ በላይ እንዳይኖራት። አንድ ልጅ አክሰፕት ያደርጋል፣ ከዛ በላይ ግን ነው። ስለዚህ 01 ጻፉ። ሞዴሬተሮች ኢንቫይት አድርጓቸው። ሀቡ ወይ ቪዲዮ አብሪ ማሪ። እሺ የቅድሟ ልጅ ማለት ነው። ቪዲዮ አብሪ መጀመሪያ። ቪዲዮ ካላበራሽ ወዲያው ነው የሚነቅሉሽ።
ቢራቢሮ ቪዲዮ እንደገባችሁ ቪዲዮ ኢዝ መስት ምንድን ነው ያለችው? የቅድሟ ልጅ ብላ እኮ አልጨረሰችውማ። ላ ቪዲዮ ደቂቃው ሳያልቅበት 01 የሚጽፉትን አስገቡ። ኪያ እየጻፈች ነው። ብዙ ናቸው 01 የሚጽፉት። ለምን ኢንቫይት አታረጓቸውም? ሞዴሬተሮች ሁለት ሞዴሬተር እና አስገቡለት እንጀራውን ይዤ ምህረት ብዙ ናቸው እየጻፉ ያሉት። ንግስቷ አለች፣ አቡቡ አለች፣ ብዙ አሉ። አያዲ ምናምን ቀድሞ ቪዲዮ ያበራ ይቀጥላል። ላውጋው ሚዩት አድርግ። ኪኪ ወይም ኤችኤን ከሁለታችሁ ቀድሞ ቪዲዮ ያበራ ይቀጥላል። 1 2 3 4 5 6 7 ወይኔ እስቲ አታድርጓቸው፣ በትልቁ አታርጓቸው። ኢንቫይት ብቻ ማድረግ ነው ቪዲዮ እንዲያበሩ ፕሊዝ። ቻው ሸኘንሽ፣ አለቀ። ሌላ ሰው ዜድ ፍላወር የምትልኪው አንቺ ዜድ ሙስሊም አይደለሽ ማለት? እሱ ኦርቶዶክስ ነው የሚፈልገው። ለእሱ ነው። ለምንድን ነው ፍላወር የላክሽው ዜድ? አቡዬ ዩቱብ ዩቱብ ያልከፈትኩትኝ ሙዚቃ ስለምከፍት ኮፒራይት ይሰጠኛል ዩቱብ ላይ። ለዛ ነው እኮ የጋብቻ ቀን እኮ ዩቱቤን አላስተላልፍላችሁም፣ ወደ ዩቱብ አላስተላልፍም ላይቬን ቢካዝ ኮፒራይት እየሰጠኝ ነው። 3 ቪዲዮ ያለብኝ ዩቱብ ቻናሌ ላይ ኮፒራይት። ለምንድነው ግድግዳ የምታሳየው? ቪዲዮሽን አብሪ። 1 2 አበራሁት እኮ ሴቭ የሚለውን አልነካሽማ። ሴቭ የሚለውን ካልነካሽ ለእኛ ይታየን። ወይኔ አብርቼዋል። ሴቭ የሚለውን ካልነካሽ ለእኛ አይታየንም። ማሪ የቱን ነው የምነካው? አሁን ይታያል። እንዴት ነሽ? እግዚአብሔር ይመስገን። ለምን ትመስጪ? በራስሽ ለምን ትስቂያለሽ ማሪ? ኧረ አልሳኩም። እሺ የሚኪያስን መስፈርት እንደምታሟኝ ኦርቶዶክስ ነሽ? አዎ። እሺ እድሜሽ ከ30 በላይ ነው? አዎ። እሺ በውጭ ሀገር ነው የምትኖሪው? ማለት ውጭ ሀገር ከኢትዮጵያ ውጭ? አዎ። ሴትዮ የጠረችኝ እቺ የተረገመች። ለምንድን ነው ሴትዮሽን? ቆይ መጣሁኝ፣ ይቅርታ። ኧረ እባክሽ አንቺ ሄደሽ እስክትመጪ እኛ ቁጭ ብለን እንጠብቅሻለን። ንግስቲ 01 ጽፈሽ ነው የገባሽው? አዎ። እሷም መደሞ ጠራቻት፣ ሁለቱም መደማቸው ጠራች። ንግስቲ አቤት። ኦኬ እሺ ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። እሺ በውጭ ሀገር ነው የምትኖሪው? አዎ ሳውዲ። ኦኬ ቀይ ነሽ? ቀይ ወይም ጸይም? ቀይም ነሽ? ጸይም ነሽ? ፍሊተሩ ሊሆን ይችላል ያቀላሽ፣ ግን ጸይም ነሽ? ቀይ ነኝ። ቀይ ናት። ኦኬ ቀይ ነሽ። እሺ መካከለኛ ነው ቁመትሽ? 1.60 ሜትር። ኦኬ ጥሩ። ስራ አለሽ? አዎ። ኦኬ አግብተሽ ፈተሻል? አላገባውም። እሺ ልጅስ ወልደሻል? ከፍቅረኛሽ ምናምን ሳታገቢ? አላገባውም። ጠቅላላ አላገባውም። አዎ ያላገባ አይወልድም ያለው ማን ነው? ሰው እኮ ሳያገባም ከፍቅረኛ ይወልዳል ማሪ። ለዛ ነው አላገባውም። ወንድ አላውቅም። ኦኬ ልጅ ወልደሻል? አልወለድኩም። ኦኬ የልጅ ጥያቄ ስጠይቃቸው እንዲ አላገባውም ብዬ መልሽ ይልሻል። እንዴ ልጅ ኬት ይመጣል ካላገባው? ኖ ሳያገቡም የሚወልዱ አሉ። ለዛ ነው። እሺ መስፈርትክን ታሟላለች ሚኪ? ያው የእድሜዋን ታውቂልኛለሽ? እድሜሽስ? እድሜ 22። በ22 ዓመትሽ ምን ልትሰሪ ሳውዲ ሄድሽ?
ልጅ እኮ ነሽ። ሰራ ነው አሁን 1 አመቴ ነው እዚህ ከመጣሁ። ኦኬ በ21 አመትሽ ነው የተሰደድሽው ማለት ነው። ጀግና ነሽ። ሳካብድ ነው። እኔም በ18 አመቴ ነው ከሀገሬ የወጣሁት ማሬ። እሺ 22 አመቷ ነው። እኔም ብቻ ነው ማታሟላ። አንተ ከ30 በላይ ለምን ፈለግክ? አልገባኝም። ደግሞ ንግስት እውነተኛ ስሟ ነው። ሰዎቹ ሲጠሯት ሰማን። ይህ እቺ ልጅ ሀቀኛ ናት፣ እውነተኛ ናት። አብረው ልጅ ሆነችብክ በጣም እንዲህ። ሴት እኮ ልጅ እግር እኮ ነው የሚወደደው። ሴት ወንድ ነው እድሜው ከፍ ሲል የሚወደደው። ሴት ልጅ በሆነች ቁጥር ነው የምትወደደው። እሺ ሌላ አንቺ ለሱ ጥያቄ አለሽ ንግስት? እየጠሩኝ ነው። ተመልሼ ልግባ አቦ? ሂጂላቸው በቃ ፎሎ ሂጂ፣ በቃ ፎሎ አርጊውና ሂጂ። ብዙ ጠብቃል እሱ ራሱ። ፎሎ አርጋት። ጥሩ ልጅ ትመስላለች እና የዛ አርጋት። አባዬ ደግሞ ገና 22 አመቷ ነው። አገኘክ የዋነች ትለያለች። አንደበት ይናገራል። ገብቷል። አንደበት የሚባል ነገር አለ። ማርያም አንደበቷ ራሱ የዋሉ። ፎሎ አርጋት እንዳትጠፋፉ በኋላ። ኦኬ ለምን ታዲያ ፈገግ አትልም? ሚኪያስ ደስተኛ አይደለ? ይህ መሰለች ሸበላ አንድ ፍሬ ልጅ ላይ 22 አመት ልጅ አግኝተክ እድሜ በተወደደበት ዘመን ልጅ እግር አግኝተክ ያሆ Playing from Habiba 2. ያሆ ነይ መታለች ነይ ቆንጂት ምናች ጥያቄ አለኝ። እሱ የት ነው የሚኖረው? ምናች እሱ የት ነው የሚኖረው? ኢትዮጵያ። ኦኬ አይ ጥሩ። ፎሎ አርጊው። እሺ እሱ መጀመሪያ ፎሎ ያርግሽ፣ አንቺ ፎሎ ባክ አርጊ። ወንድ ነው መጀመሪያ ፎሎ የሚያደርገው። እሺ ያርገኝ። እሺ አርጋት መጀመሪያ። እስካሁን ያደረገሽም ፎሎ አንቺ ንኪው እና ፎሎ ባክ የሚለውን ንኪ። ኦኬ ሁሌ ወንድ ነው ቀድሞ ፎሎ። እናንተ ወንዶቹ ቀድማችሁ ሴቶቹን ፎሎ አድርጉ። ከዛ ሴቷ ፎሎ ባክ ታደርጋለች እንጂ ሴት ቀድማ ፎሎ አታድሩ። 5 2 ዙር ነው። አስገቡ። አንድ ቁጥር አይደለም፣ ትዳር ፈላጊ ነኝ። በአማርኛ ስፔሊንግም በእንግሊዝኛ በተመቻችሁ ኪቦርድ ባላችሁ ኪቦርድ ትዳር ፈላጊ ነኝ ነው ብላችሁ የምጽፉት። ፍላወር አይደለም የምትልኩልኝ፣ በፍላወር አይደለም የማስገባው። ትዳር ፈላጊ ነኝ ብላችሁ ኮመንት ነው የምጽፉት። ኮመንት ላይ ትዳር ፈላጊ ነኝ ብላችሁ ስትጽፉ ሞዴሬተሮች ኢንቫይት ያደርጓችኋል። ከዛ ትገባላችሁ፣ ቪዲዮ ታበራላችሁ እንደገባችሁ። ከዛ መስፈርታችሁን ትናገራላችሁ። የምትፈልጉት የትዳር አጋር ምን መስፈርት የሚያሟላ፣ ሃይማኖቱ፣ እድሜው፣ ከለሩ፣ ስኪን ከለሩ ማለት ነው፣ ቁመቱ፣ አጭር፣ ረጅም፣ መካከለኛ፣ ቀይ፣ ጥቁር፣ ጸይም፣ ስራ ያለው፣ ስራ ባይኖረውም ኢትስ ኦኬ እኔ ገንዘብ አለኝ አብረን እንሰራለን የሚሉ ሴቶች አሉ። ያሉ እንደዛ ያሉ 2 ሴቶች አጋጥሞኛል እስካሁን። ይሄንን ስራ ስሰራ አሁን ወር ከሳምንቴ ነው። እስካሁን በወር ከሳምንት ኤክስፒሪየንሴ 2 ሴት ገጥሞኛል። ስራ ባይኖረውም ኢትስ ኦኬ ሁሉም መስፈርቴን ካሟላ በእኔ ገንዘብ ቢዝነስ ጀምረን አብረን እንሰራለን። ስራ የሚወድ ስራ ወዳድ ከሆነ ብለዋል። ስለዚህ ስራ ያለው የሌለው፣ እንደገና የሚኖርበት ሀገር፣ ይህንን መስፈርት ነው የምታስመዘግቡት። እና በፍጹም ያላገባ የምትፈልጉ ከሆነ ያላገባ ትላላችሁ። አግብቶ የፈታን ቢሆን ችግር የለው የምትሉ ከሆነ ትላላችሁ። እና ልጅ ያለው የሌለው ኢትስ ኦኬ፣ አንድ ልጅ ኢትስ ኦኬ፣ 2 ልጅ ብላችሁ የራሳችሁን መስፈርት ማስቀመጥ ትችላላችሁ። ጃዱ ቪዲዮሽ አልበራም ወይም ቪዲዮ ካልበራም በ15 ፎሎ መግባት አይቻልም፣ ቪዲዮ ስለማይበራ። አንተ ፐርፐዝሊ ለፎሎ እንጂ ለትዳር አልመጣህም። ስለዚህ ሶሪ። ፎሎችሁ ከ1000 በታች ከሆነና ቪዲዮ ማብራት ማችሉ ከሆነ አትድከሙ።
500 ኮን ማብራት ይችላል። ሄኖክ ይካን ሄኖክ ኢንቫይት ሳረገው ይኸውልህ የሚችሉት ኢንቫይት ሳረጋቸው ቲክቶክ እንደማይችሉ ላይ የሚችሉ ከሆነ ኢንቫይት አረግኳቸው ብሎ ይነግረኛል። ሄኖክ ልነቅልህ ነው 1 2 3 4 5 6 7 8 9 10 ባይ 10 ቆጥሬ ቻው ነው የምላት። ቪዲዮ ማታበሩ ከሆነ ጄሪ ቪዲዮሽ በርቷል፣ ግን ጨለማ ነው። ለምንድን ነው? ፎሎሽ 1261 ነው፣ ግን ጨለማ ነው። ጄሪ ቆይ እንዳትነቅሏት፣ ኔትወርኳ ሊሆን ይችላል። ለምን ቪዲዮዋ በርቷል። ይሄን ስነካት ቪዲዮ በርቷል ይላል። ኢቨን ማይኳ ራሱ ኦን ነው። ጨለማ ነው። ኔትወርክ የለሽም። በቃ ኔትወርክሽን አስተካክለሽ ነው። እሺ ማሪ። እሺ ሀቢባ ቤት ያላችሁት ሚዩት ነክ ምን እያልክ ነው? አይ ሜሴጅ አትላኩልኝ። ሀቢባ ካልደረችኝ አልፈልግም። እኔ በውስጥ አትላኩልኝ። ማርያም ሜሴጅ አሉ። ባለትዳር ነው እኮ በውስጥ የሚሄደው ባለትዳር። እዚህ ጋር ሀቢባ ካልደረችኝ አልፈልግም እና ሜሴጅ አትላኩልኝ። በውስጥ የምትሄዱ ከሆነ ባለትዳር ናችሁ። ባለትዳርነታችሁ እንዳይታወቀባችሁ ባላችሁ ላይ ልትማግጡ ነው። በውስጥ ከጻፋችሁ እሱ አሜሪካ እንዳለ ስለምታውቁ አሜሪካ ለመሄድ እንጂ እውነት ትዳር ፈልጋችሁ ወይም እሱን ወዳችሁ አይደለም። ሶሪ፣ እኔ ሁሉን ነገር በግልጽና ፊት ለፊት ነው የምናገረው። በሶሻል ሚዲያ ትዳር የማታምኑ ከሆነ አትልፉ፣ አትጻፉ፣ አትግቡ። እኔ በሶሻል ሚዲያ ነው ያገባሁት። በፌስቡክ ነው ባሌን አግብቼ 14 ዓመታችን 2 ልጆች ወልደና እያሳደግን ነው። እናንተ የምትፈልጉትን ካወቃችሁ፣ ዋጋችሁን ካወቃችሁ፣ ራሳችሁን ካከበራችሁ የማትፈልጉት ነገር ሲመጣ ኖ ትላላችሁ። ኖ እኔ አቋሜ ይሄ ነው፣ የሚገባኝን አውቃለሁ። እኔ የምፈልገው ይሄን ነው። ኦኬ ይሄን ታሟላለ። ሲሪየስ ሆነሽ ራስሽን አክብረሽ አስከብረሽ መኖር ምችው አልችልም። አንቺ ያላከበርሽው ማንነት ሁሉም ሊያከብርልሽ አይችልም። አንቺ ካላፈለግሽ ማንም ምንም ነገር ሊያደርግብሽ አይችልም። ማንም ዲስሪስፔክት ሊያደርግሽ አይችልም፣ አንቺ ካልፈቀድሽለት በስተቀር። በሶሻል ሚዲያ ስለተዋወቀን ዲስሪስፔክት ያደርገኛል የምትሉ ሴቶች አላችሁ። እኔ ካልፈቀድኩለት ማንም እኔ ዲስሪስፔክት ማድረግ አይችልም። ኖ ካልኩኝ እኔ እንዴት ሆኖ ኖ ያለሽ ኖ የሚባለውን ቃል ተለማመዱ። በየትም ተዋወቂ፣ የትም መንገድ ላይ፣ ሶሻል ሚዲያ ላይ፣ ለቅሶ ቤት፣ ሰርግ ቤት፣ የትም ቦታ ተዋወቂ። አንቺ ካልፈቀድሽለት አናትሽ ላይ አይወጣም። አንቺ ነሽ ራስሽን የምታስከብሪ። እሺ አሁን 2 ሰው ነው የሚቀረው። ቃል ጎንደሬዋ እየተሽከረከረች ነው። ገብታ ቪዲዮ ካበራች አንድ ቦታ በቃ ሌላ ሰው አይገባም። ሶሪ አንዱ ቦታ ኮድ የሚጽፈው ሰው ነው። 1 2 3 4 5 በቃ ኖ በቃ ቃል ጎንደሬዋ ኔትወርክ ጣላት ተሽከርክራ። አሁን ወንዱ ነኝ ቪዲዮ ካበራ በቃ ሌላ ሰው አታስገቡም። 5 ሰው አለ የሚመዘገብ በአንድ ጊዜ 5 ሰው ነው። 5 ሰው ሸኝተናል። የመጀመሪያው ዙር 5 ሰው አለቀ። አሁን 5 ሰው ነው። ይሄ ሁለተኛው ዙር አንዱ ሚውት አድርግ ወንድሜ። በቃ እሺ ከአቡ ነው የምንጀምረው። ከአቡ ኦኬ። አቡ እንደ አዲስ ነው እሺ የሚመዘገበው መስፈርት ሁልጊዜ እንደ አዲስ ነው። ለአንድ ሰው ደግሞ እድል የምንሰጠው 4 ጊዜ ብቻ ነው። ዛሬ እጣ ፋንታህን ካላገኘክ ከዚህ በኋላ 2 እድል ብቻ ነው ያለክ። አብዱል የሚባል ልጅ ነበረ። አብዱል 4 እድል ተሰጥቶት ዛሬ 4ኛውን እድል ጨርሶ ከዚህ ቤት ተባሯል። በቃ ድጋሚ እዚህ ቤት አይገባም። 3 አለኛ እኔ ታዲያ ኖ ዛሬ 2ኛክ ነው። 2 ነው ያለክ። ላውጋውም ዛሬ 2ኛው ነው። ከዚህ በኋላ 2 እድል ነው ያለው። ለአንድ ሰው 4 እድል ነው። ለምንድን ነው ለአንድ ሰው 4 እድል ካላችሁ፣ እኔ ካታር ላይ የዛሬ 12 ዓመት መንጃ ፈቃድ ሳወጣ ፈተና 4 እድል ነበር የነበረኝ። በዛ ነው እና 3 ወድቄ በ4ኛው ነው መንጃ ፈቃድ ያለፍኩት። እና ያቺ ነገር ህይወቴ ላይ ጠባሳ ጥላ ስላለፈች 4 ቁጥር ነው ሁሌ የምጠቀመው። ስለዚህ ለአንድ ሰው 4 እድል ነው የምሰጠው። 2 አለኝ ማለት ነው ያለ አንተም አቡም 2 ነው ያላችሁ። አብዱል ግን 4 ገብቶ አብዱል መላጣውን አወቃችሁት? 4 ገብቶ ዛሬ ስ መሰለችን ወንድሜ የት ነክ የመሰል ጸጉር እያሉ ሁሉም በመላጣው በጣም አሳዘነኝ። እኔማ አሁን ቱርክ ሄደን ጸጉር አስተክለህ እድልህን ሞክር ብዬ አልኩትኝ። ከአመት በኋላ እንደ አዲስ 4 ኮታ ይኖረዋል። ከአመት በኋላ
በአንድ አመት ለአንድ ሰው አንዴ ነው 4 ነው እድል የምሰጠው። የዛሬ አመት አብዱል እስከ ዛሬ አመት ቱርክ ሄዶ ብር አጠራቅሞ ቱርክ ሄዶ ፀጉር አስተክሎ ከመጣ 4 እድል ይኖረዋል። ኦኬ አሁን ወደ አቡ እንሄዳለን። እሺ አቡ እንኳን ደህና መጣህ ወንድሜ። እሺ ቴንኪው እንኳን ደህና ቆያችሁኝ። ያው ከዚህ በፊትም ተናግሬያለሁ። እኔ መስፈርት ያው አጠር ያለ ነው። ቆይ እኔ ቆይ ኦኬ እሺ አቡ ስምክን መዘገብኩ። ከዛ በመጀመሪያ እምነቷን አውቃለሁ ሙስሊም አይደል? ኖ ክርስቲያን። ሶሪ ጺም ስላለ ኦርቶዶክስ አይደል? ያ ኦርቶዶክስ። እሺ እድሜዋ ከ25 እስከ 30 ከ25 እስከ 30 እሺ የምትኖርበት ሀገር ካናዳ ብቻ? ካናዳ፣ አሜሪካ ወይ ኢሮፕ ከሶስቱ። ከኢሮፕ ወደ ካናዳ ማምጣት ቀላል ስለሆነ ነው አይደል? ካናዳ፣ አሜሪካ እዛው አንተ ያለክበት ካናዳ የፈለከው ለማምጣት ቀላል ስለሆነ ነው አይደል? ካናዳ፣ አሜሪካ ወይም አውሮፓ። ራሱ ካናዳ ነው ያለው። እሺ ጋይስ ለዛ ነው ማልጠይቀው ለምን ብዬ ከኢትዮጵያ ሆነው ከአውሮፓ ከአሜሪካ ሲሉ ለምን ብዬ የምጠይቃቸው ለጥቅም እንዳይመስል ነው። እሱ ግን ራሱ እዛ ስለሆነ መብቱ ነው። እሺ እድሜ ከ25 እስከ 30 የምትኖርበት ሀገር ካናዳ፣ አሜሪካ ወይም አውሮፓ። እሺ ከለሯስ ጸይም፣ ቀይ፣ ጥቁር? ከለሯ ጸይም ወይ ቀይ? ጸይም ወይም ቀይ። እሺ ቁመቷስ ረጅም፣ አጭር፣ መካከለኛ? ቁመቷ መካከለኛ የሆነች። ስራ ቢኖራት ባይኖራትም ችግር የለው? ስራ ያው ችግር የለው። ባይኖራት አንተ ስለምታስተዳድራት ችግር የለው። የግድ ያለ ስራ የሚኖር ስለሌለ እዚያው። ኦኬ ለምሳሌ አዲስ ካናዳ መታ ገና ስራ እየፈለገች ያለች ብትሆንስ ነው? ያ ይቻላል፣ ችግር የለም። ችግር የለም። ለመሰለ አንዳንድ ሰው በጣም በአቋሙ የጸና የሆነ በቃ ምንም አቋሙን የማይቀይር በቃ ስራ ያላት ነው የምፈልገው፣ ስራ ያላት አዲስ ብትሆን እስከና ስራ ያለች በቃ አላውቅም እኔ ስራ ካላት ብቻ ነው የሚል ስለሚለው ለዛ ነው አስተያየት በቃ የምጠይቀው። እና እሺ አግብታ የፈታች ብትሆን ችግር አለ? ችግር የለው። አንተ አግብተህ ፈታል? እኔ አልፈታውም፣ አላገባውም። ኦኬ እና ታዲያ አንተ አግብተህ ሳትፈታ አግብታ የፈታች አክሰፕት ታደርጋለህ? ምልሽ ያው የሌላት ከሆነች እሺ ችግር የለውም አግብተህ። እሺ ልጅ ያላት የሌላት? አይ ባይኖራት ይመረጣል። እሺ ኦኬ የአቡ ኮድ 06 ነው። 5ታቸውን እስከመመዘግብ ይጠብቅና ከዛ መስፈርቱን ጠራና ኮዱን ጽፋችሁ ትገባላችሁ ማለት ነው። የሰው ስም ሜንሽን የምታደርጉ ሰዎች ስነ ስርዓት ያዙ። እሺ ለራሳችሁ ክብር ይኖራችሁ። ቀልድና ቁም ነገር ወቁ። እኔ እየቀለድኩ አይደለም አሁን። እሺ ተረኛ ላውጋው አርዩ ኦኬ? ኧረ አንቺን እየጠበኩ ነው። ጥያቄሽ አንቺ አለሽ የምጠይቂው? አዎ እሺ እምነቷ ማንኛውም ብለካል። በቀደም ማዘሰይም ነው ኤኒ። እሺ ኤኒ ብለሃል። እድሜዋ ከ25 እስከ 30 ከ25 እስከ 30 እሺ የት ሀገር የምትኖር? የትም ሀገር ትኖር። እሺ ከለሯ ጸይም፣ ቀይ፣ ጥቁር? ኤኒ ከለር። ቁመቷስ ረጅም ብለሃል በቀደም። ረጅም ሴት ነው የምወደው ብለሃል። ረጅም እሺ ከኔ የምትበልጥ ብሏል። ረጅም ከራሱ የምትበልጥ። እሺ ስራስ? ዴንት የለኝም ብሰራም ባሰራም። ኦኬ ግን
ውሻ የምትወድ አዎ ውሻ የምትወድ ግዴታ ነች። አረሎሳ ታቢያቸው። እሺ አግብታ የፈታች ኦላንሳ እንዴት ነሽ? ሆሳና እንዴት ነሽ? ሀቢበ ሆሳና ነው ስሟ ጋይስ ውሻው። እሺ አግብታ የፈታች ብትሆን ችግር አለው? አግብታ ማታቅ ያላገባች አልወለደች። አዎ ልጅም የሌላት እኔ 2 አለኝ ሀቢባ። አዎ የምታሳድጋቸው 2 ልጆች አሉክ። እሺ ራሱ የሚያሳድጋቸው 2 ልጆች አሉት፣ ግን ያላገባች ያልወለደች። እሱ የሚያሳድጋቸው ግን 2 ልጆች አሉት። ኦኬ ይህንን የሚያሳድጋቸው ምለው ራሱ ወልዶ እኔን ለምን ያልወለደች ይለኛል እንዳትል ብላ ነው ብዬ ነው። ኦኬ ችግር እሺ የላውጋውን ኮድ መስፈርቱን አነባለሁ በኋላ መዝግቤ ስጨርስ። አሁን ወደ ማን ሄዳለሁ? ወደ ኪያ እንኳን ደህና መጣክ ወንድሜ፣ ታታሪ ጎበዝ ሰራተኛ። ደቂቃ ብቻ ወንዴን ጠይቅ። መጣው ከስተምራለኝ ብታጨስ ነው ወይስ ብትሸጥ? ሲጋራውን አይደለም ሊሰጣቸው ነው። በፍሬ ይሸጣል ሳውዝ አፍሪካ እንደ ኢትዮጵያ። እንዲህ ሎስ አድርግ ኢትዮጵያ በለው ታዲያ ወንዴን ጠይቅ። መጣው አይ ሌዲስ ኦልዌይስ ፈርስት ስቶሪ። እሺ ማሪ አንቺ ነበር ማስቀደም የነበረብኝ። እሺ ፌሚ እንዴት ነሽ? አለሁልሽ ማሬ። ከእምነት ነው የምንጀምረው። የምን እምነት ተከታይ ይሁን? ኦርቶዶክስ። እሺ እድሜውስ? እስከ 40 ከአላልሽም እስከ 40 ነው ያልሽው። የ27 ዓመት ሰውዬ ቢመጣ መስፈርትሽን አሟልቷል። ለምን እስከ 40 ነው ያልሽው? እኮ በያ ከስንት እስከ 30 ከ40 በላይ ነው እንጂ በታች አይደለም። እስከ 40 ነው። እስከ 40 በላይ ነው ማለት ያለብሽ። እስከ 40 ስትይ ግን የ17 ዓመትም ሰው መጥቶ እስከ 40 ነው ያልሽው። ከምን እንደሚጀምር አልተናገርሽም። መስፈርትሽን አሟላለሁ ሊልሽ ይችላል። ከ40 በላይ ኦኬ። የት ሀገር የሚኖር? ኢትዮጵያ ውስጥ ቢሆንም ችግር የለውም። ግን አረብ ሀገር የማይኖር ሌላ ሀገርም ችግር የለውም። አሜሪካንም ካናዳም ቢኖር ማለት ነው። ከአረብ ሀገር ውጭ የትም ሀገር? አረብ ሀገር የትም ሀገር። ኢትዮጵያም ቢሆን ችግር የለውም። ብቻ አረብ ሀገር ላይ አይሁን። መስራት የሚችል ማስተዳደር የሚችል እሺ። ከለሩ ጸይም፣ ቀይ፣ ጥቁር? ጠይም። እሺ ቁመቱ መካከለኛ፣ አጭር፣ ረጅም? ረጅም ቢሆን ቆንጆ፣ ረጅም ካልሆነ መካከለኛ ችግር የለውም። መካከለኛ ወይም ረጅም? መካከለኛ ወይም ረጅም። እሺ ስራ ያው እዚህ ጋር ኦልሬዲ ማስተዳደር የሚችል ብለሻል። ስራ ያለው ስራ አይደለም። መስፈርትሽን አሟልቶ ስራ ከሌለው ትቀበይዋለሽ? አረ በታሪክ አላደርገውም። በታሪክ አታደርጊውም? ኦኬ። ስራ ከሌለው በታሪክ አልፈልገውም። በታሪክ ያስረግጬ ነው የጻፍኩልሽ። እሺ ኦኬ። አግብቶ የፈታ ቢሆን ችግር አለው? ልጆች አሉ። ልጆች አሉሻል። ስለዚህ አግብቶ የፈታ ምንም ችግር የለብሽም። እስከ ስንት ልጅ ትቀበይዋለሽ? ለምሳሌ 6 ልጆችን ቢኖሩ ችግር የለውም። ማስተዳደር አቅሙ በቂ ነገር ካለው ችግር የለውም። ሶስት አሉ። ስለዚህ እሱ 6 ቢኖረው እሱ አቅም ካለው የማስተዳደር ችግር የለብሽም። ችግር የለውም። አቅም ብቻ ይኖረው። እሺ ጥሩ። ኦኬ ኮዷ 08 ነው። መስፈርቷን አነብላችኋለሁ 5ቱንም መዝግቤ ስጨርስ። አሁን ተረኛ ማን ነው? ኪያ ከስተመር ይዟል። ወንዴን አስቀድመዋለሁ። እሺ ወንዴ እንኳን ደህና መጣህ ወንድሜ። አለን። እሺ ግን እኮ ፊት
አይታየንም። ባለትዳር እንዳትሆን እንፈራለን። ያው የሆነ ትንሽ ነጸብራቅ ቦታ ሆኜ ነው ከቤት ወጣሁ። በጣም ሲሰለችኝ 2 ሰዓት ተኩል አካባቢ ተጠበኩሽ እና ውጭ ላይ ወጣሁ። ግቢ ውስጥ ነው ያለሁት። የሆነ አትክልት ቦታ ቆሜ ነው። አይታይም ፀሐዩ። እኛ ካሜራ ላይ አይናችንን እየወጋን ስለሆነ በፀሐዩ ተቃራኒ ያገጣ። አሁን ፊት ይታያል። ቆንጆ ነክ ፊቴ ፀሐዩን ትንሽ ለመከላከል መነጽር ላድርግ። በጣም ትልቅ ነው መነጽር። እሺ ከእምነቷ ነው ወንዴ፣ ከእምነቷ ነው። እሺ ምን ጀምረው? ኦኬ ኦርቶዶክስ። እሺ ኦርቶዶክስ። እሺ እድሜዋ 25 በላይ። 25 በላይ። እሺ የት ሀገር የምትኖር? የትም ይሁን ችግር የለውም። ብቻ አሪፍ ስራ ያላት ነው። ጥሩ ቢዝነስ ላይ ያለች ማለትም በቃ ኑሮን አሸንፈ እንድንኖር አሪፍ ስራ ያላት። እሱም በዚህ ሰዓት እኔ ትንሽ ስራ ስለተኩኝ ነው። 1-5 ወር አካባቢ ስራ ፈትቼ ቁጭ ብያለሁ። ተቀጥሬ እየሰራሁ ነው። የሆነ ተሽከርካሪ ሹፌር ነኝ። መኪና እየሰራሁ ነው እና ያ በቂ ስላልሆነ ጥሩ ቢዝነስ ያላት። እኔም ቢዝነስ ማን ነበርኩኝ እና በሆነ ቻሌንጅ ከ6 ወር በፊት የሆነ ቻሌንጅ ገጥሞ በዛ አካባቢ ከቢዝነስ ስለወጣሁ ጀስት በቃ ቢኖራት ጥሩ ስራ ቢኖራት እና አሪፍ ቢዝነስ ላይ ያለች ብትሆን። እኔም በቢዝነስ ብዙ ጊዜ ስለቆየሁኝ መስራት የምችል ሰው ነኝ። ያው ቅጥር ስላስጠላኝ ነው ባይዘዌ። ግን ፍቅር ይቀድማል አውቃለሁ። ግን ቢኖራት ደግሞ የተሻለ ነው። ለነገ ህይወታችን የተስተካከለ ኑሮ ለመኖር አዲስ አድቫንቴጅ አለው እና ለዛ ነው የትም ትሆን ችግር የለውም ኢትዮጵያ መታ መኖር የምችልም። አሲዩም በተቃራኒ ደግሞ እዛም እኖራለሁ ወይንም ወስደዋለሁ የምትል ከሆነ አላማ ከሆነ ከተመቸዋት ከወደደችኝ ትክክለኛ አላማ ያላትና ኦርቶዶክስ ሃይማኖቷ ጠንካራ የሆነች። ኦኬ ስለዚህ ቢዝነስ ዌመን ነው የምትፈልገው? አዎ ጥሩ ስራ ላይ ያለ ሰው ማለትም እኔ አሁን ለምሳሌ እሱም ሳይኖራት ልትወደኝ ትችላለች ወይ ልወዳት ትችላለሁ። ግን ትንሽ ካለው ሁኔታ ይከብዳል ለማስተዳደር፣ ትዳርለች ለመግባት ይከብዳል በሚለው ነው ይመረጣል። ቢኖራት ግን ከሌላት እሱም ለእኔ ይከብደኛል። በቃ እንዳጠቃላይ ያው ቢኖራት ይችላል። ለማስተዳደር አሁን ላይ ይከብደኛል። አጎቼ ለማስተዳደር እኔ ትዳር ነው የምፈልገው። ኖ አይደለ ይኸውልሽ ምን አለ መሰለሽ ሀቢባ፣ ገንዘብ እኮ በአጋጣሚ እኔም ጥሩ ገንዘብ ነበረኝ እና ልክ ያለ ከቢዝነስ ያልወጣ አለ አይደለ እንደዚህ በቃ አጋጣሚዎቹ ነው። ከቢዝነስ ያልወጣ ቢዝነስ ማን የሆነ ሰው ይኖራል። እኔ ስለሌለኝ አይደለም ማውራው። ግን ቢኖራትም ያላትም አለች። እሱም ላይኖራትም ይችላል። ግን ያለው ነው የምፈልገው እኔ ለትዳር። ምክንያቱም ጽድት ያለ ኑሮ እየሰራሁኝ ለመኖር ገንዘብ ስለሚያስፈልገው። ይሄ ሌላ ነገር ገንዘብ ወዳዱኝ አይደለም። ገንዘብ በጣም ብዙ ነገር አድርጌ ሰው ረድቼም ተረድቼም አውቃለሁ። እሱም አሁን ላይ ልረዳ በቃ የሆነ መንደርደር ላይ ነኝ። ማለትም ከቤተሰብ እየተጋገዝኩ ምናምን የአዲስ አበባ ኑሮ ታውቂዋለሽ። እንደዛ ነው እየኖርኩ ያለሁት። ማለት ትዳር ለመያዝ ይከብደኛል። ግን ማግባት እፈልጋለሁ 100%። አግብቼም ፈትቼያለሁ። የሆነ አይ ቲንክ 3 ዓመት ሆነኝ ከፈታሁኝ እና አግብቼ ነበረ። ግን አሉ በፋይናንሻል ችግር የፈታከው ማለት በገንዘብ እጥረት አይደለም። ኖ የዛ ጊዜማ ጥሩ ቢዝነስ ላይ ነበርኩ። በፋይናንስ ችግር አይደለም፣ ባለመግባባት ነው። አይ ቲንክ 1 ዓመት በላይ አብረን ኖረን ባለመግባባት ነው የተለያየ ነው። ፋይናንስ ችግር አሁን 5 ወሬ ነው አቤቤ። ፋይናንስ ችግር አሁን 5 ወሬ ነው ባለው ኮንዲሽን። በቃ የሆነ ነገር ገጥሞኝ 5 ወሬ ነው። ታስሬ ከተፈታው በኋላ ሌላ የግል ስራ አልጀመርኩም። ከታስሬ ነው የወጣሁት እና ታስሬ ወደ ዓመት ከምናምን ታስሬ ነበር። ማለት ያው ታውቂዋለሽ ነገሩ፣ ፖለቲካም አለ ሌላም ነገር አለ። ግን እኔ ፖለቲከኛ ሆኜ ሳይሆን ባለው ኮንዲሽን ተጠልፌ ስለገባሁ ነው። ያቺ ናት በቃ ቢዝነስ ያከሰረችኝ። የሚያውቀኝ ሰው ሊኖር ይችላል፣ ሊያወሩ ይችላሉ ስለ እኔ። ያ ስለሆነ ነው ማግባት ፈልጋለሁ አሁን ላይ። ግን ያው የሌላት ማስተዳደር ስለማልችል ነው። ወዳይ ብትመጣ እንኳን የሌላት ማስተዳደር ስለማልችል ቢኖራት የተሻለ ነው፣ የተሻለ ኑሮ እንኖራለን ለማለት ነው። እኔም እሰራለሁ እኮ ግን በቂ አይደለም የሚለው ነው። የትም ሀገር የምትኖር ሆና ግን ቢዝነስ ያላት። አዎ ቢዝነስ ያላት። እሺ ለምሳሌ ዱባይ የምትኖር አንዲት ቢዝነስ ያላት ሴት ብትመጣ ዱባይ ሄደህ አብረካት ልትሰራ ነው? የእሷን ቢዝነስ አብረካት ልትሰራ ነው ሀሳብክ? ለምሳሌ እንደዛ ብትመጣ ያ እሷ ፍላጎት ነው። እዛ ይሻላል ቢዝነሱ እዛ ያዋጣል የምትል ከሆነ እዛ የሚያዋጣውን እሷ ታውቃለች። ውጭ ሀገር ይኖር ያላቅም
የሚያዋጣው ውጭ ሀገር የሚኖሩት ቢዝነሳቸው ራሳቸው ያውቃሉ ይኖሩበታል የሚሉት መንገድ። እሱም ደግሞ ወደ ኢትዮጵያ ኢንቨስት አድርገህ መስራት የምትፈልግ ከሆነ እኔም በኢንቨስትመንት ብዙ ስለሰራሁኝ ማለትም ከኢንቨስትመንት ጋር መጀመሪያ ተቀጠሮ ይሰራ ነበር። ከዛ የራሴ ኢንቨስት ማድረግ ጀምሬ ነበረ። ግን በብዙ ምክንያት ከሰራ ያለው በቃ ምንም ይነገር መሬት እስከመውረስ ድረስ ድሮ ሁሉ ተወርሻለሁ። መሬት ነበረኝ ብዙ መሬት። በግብርናም ሰራ ነበር፣ በንግድ አለም በሁለቱም ሰራ ነበር። እሱ ቢዝነስ በቃ ያውቁታል። እሱ ያውቀዋል። ቢዝነስ ማን ስለሚያውቀው ችግር የለውም። እሱ የትም ቦታ ላይ ስራ ከሆነ ስራ ነው ያዋጣል። ስለዚህ እሱ እያለ ያለው የማስተዳድራት ሳይሆን የምታስተዳድረኝ፣ ምክንያቱም የምትወደኝ ብትመጣ ኧረ እሰራለሁ። የምታስተዳድረኝ አይደለም ነው እሱማ ትክክለሽ። ቢዝነሱ እሱ የሆነ እኔም ግን በማግዛት አብረን ከዛ በኋላ ትዳር ይመሰረታል። ያው የጋራ ነው የሚሆነው ሁሉ ነገር በፍቅር የምታደርጊው ነገር ስለሆነ ሞር ቢዝነስ ያላትን መመርጠው ነው የምልሽ። ግልጽነትህን ወድጄዋለሁ። ማለት የውሸት ዋሽቶ ገብቶ ሪሌሽንሽፕ ውስጥ ከመብላት እንዳንተ በሀቅ ተናግሮ እውነቱን ተናግሮ አምናበት ፈልጋ አንተነትህን ወዳ ጥሩ ሰው ከሆነ ታማኝ ከሆነ መልካም ሰው ከሆነ ምን ችግር አለው ብላ የምታምን ሴት አለች፣ ትኖራለች። ገባክ? ይኖራል። ኧረ 1% ይኖራል፣ ግማሽ ይኖራል። መዋሸት እንደዚህ መናገር ጥሩ ነው። ብዙዎቹ ዋሽተው ነው የሚገቡት። እንዳንተ ግን እውነቱን ተናግሮ መግባት ጥሩ ነው። እሺ ጸይም፣ ቀይ፣ ጥቁር ብቻ ጥቁር እንዳትሆን ከጸይም በላይ የሆነች ቀይና ጸይም። ጥቁር ነው ያልወድም። ጥቁር ስለሆንኩ እኔም ጸይም ስለሆንኩ ጥቁር አልወድም። ኦኬ። ቁመቷስ ረጅም፣ አጭር፣ መካከለኛ? ከሜትር ከ50 እስከ 2 ሜትር ትሆን ችግር የለውም። መካከለኛ ማለት ነው። ከሜትር ከ50 በላይ። እሺ ስራ ያው ግድ ነው። ስራ ያላት አንተ አግብተህ ፈተካል? ልጅ አለክ? የለኝም፣ አጋጣሚ አልወለድኩም። እሺ እሷስ አግብታ የፈታች ብትሆን ችግር አለው? አረ ችግር የለውም። ልጅ እስከ 1 ልጅ ድረስ ይኖራል። ከዛ በላይ ግን ይከብዳል፣ ይደብራል ትንሽ። እሷ ሀብታም ከሆነች ቢዝነስ ካላት ካስተዳደረች ምን ቸገረ? ኖ 1 ልጅ ይኖራት። ከዛ በላይ ማለትም በቃ ደስተኛ ላያረጋትም ላያረገኝም ይችላል በማለት ነው። ፍቅር ከሆነች 2 ይኖራት ችግር የለውም። ግን የእሷ ልቦና እንትን ይላል። ገባሽ? የእሷ ሁኔታ ይወስነዋል። እኔ ችግር የለብኝም፣ ችግር የለውም። ከአንድ ልጅና እስከ 1 ልጅ ድረስ በጣም ደስተኛ ሆኜ እቀበላለሁ። ከዛ በላይ ከሆነ ደግሞ የእሷ ደስተኝነትንም ፈልገዋለሁ። በጣም ማወቅ ፈልጋለሁ ምን ያህል ደስተኛ ናት። ልጅ የሌለው አግብታ ስትኖር ደስ ላይላት ይችላል ምናምን፣ ሌላም ቻሌንጅ ሊኖር ይችላል መሀል ላይ። መለያየት ስለማልመርጥ ነው ባይዘወይ። እቺ ታይም ያች ያለቀች ታይም ናትና እየሰራና በፍቅር ብንኖርባት ደስ የሚል ነው ብዬ ስለማምን ነው። ትክክል 100%። 04 ነው ኮዱ። አነብላችኋለሁ መስፈርቱን። ከዛ መስፈርቱን የምታሟሉ 04 ትጽፋላችሁ። እሺ 1 ሰው ደግሞ 5ኛ ሰው ልመዘግብ ነው። 5 ሰው ከመዘገብኩ በኋላ ነው ለዚህ ዙር 5ኛው ሰክሰስ ነው። እኔ የትዳር አጋር ሳገናኛችሁ ሰክሰስ ደግሞ ቤት ይሰጣችኋል። ቤት ይሰጣችሁና የቤት ባለቤት ትሆናላችሁ። አንድ ሰው አግብቶ የሚኖርበት ቤት ያስፈልገዋል። የቤት ማለት አንዴ ልጨርስ ከላውጋው። የቤት ባለቤት መሆን ከፈለጋችሁ በመጀመሪያ ሰክሰስን ፎሎ ታደርጋላችሁ። ሁለተኛ የሰክሰስ ባዮ ላይ ያሉትን ስልክ ቁጥሮች 4 ስልክ ቁጥሮች በመጠቀም ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ትላላችሁ። በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። እጣው የሚወጣው በኢትዮጵያ ሚያዝያ 22 በፈረንጅ ጁላይ 30 እኔ ቤት ላይቭ ላይ ነው። ልክ እስካሁን 1ኛ ዙር 2ኛ ዙር እንደወጡት ማለት ነው። 2ኛ ዙር በቀደም ኤፕሪል 30 ነው የወጣው። ላይቬ ላይ 39800 ሰው እጣው እስኪወጣ ሲጠብቅ ነበረ በጉጉት። እናም 3 ሰዎችን የቤት ባለቤት አድርገናል። የመጀመሪያው ዙር ላይ 2ኛው ዙር ላይ የደረሳቸውን እድለኞች ማየት የምትፈልጉ ከሆነ ሰክሰስን ፎሎ አድርጋችሁ ቪዲዮዎቹን ተመልከቱ። እነማን ደረሳቸው ከነደረሰኙ ከነተረከቡበት ኤቭሪቲንግ ፖስት ተደርጎላቸዋል። ሰክሰስን ፎሎ በማድረግ 3ኛው ዙር እንዳያመልጣችሁ። ይሄ 3ኛው ዙር 6 ቤቶችን ነው ይዘውልን የመጣው ሰክሰስ። 1ኛና 2ኛ ባለ 3 መኝታ ቤት ኮንዶሚኒየም፣ 3ኛና 4ኛ ባለ 2 መኝታ ቤት ኮንዶሚኒየም፣ 5ኛና 6ኛ ባለ 1 መኝታ ቤት ኮንዶሚኒየም። እንዲሁም ቦነስ እጣዎች ይኖሩናል የዕለት
እና ሚያዝያ ነው ያልኩት እንዴ? ሁሌ እሳሳታለሁ በኢትዮጵያ ቀን ስጠራ ሐምሌ ላለው ብዬ ነው። ሐምሌ 22 በፈረንጅ ጁላይ 30 ነው የሚወጣው ጣው። ኦኬ እኔ ቤት ላይቭ ላይ ነው አይናችሁ እያየ የሚወጣው ማለት ነው። ሐምሌ ላለው እያልኩ ነው 10 ሚያዝያ የምለው ሶሪ። ሶ ሰክሰስን ፎሎ አድርጉት ሁላችሁም እዚህ ጋር ያላችሁ ሰክሰስን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ የቤት ባለቤት የመሆን እድላችሁን ሞክሩ። ኢቨን ባይደርሳችሁ እንኳን አይቆጫችሁም። ከቤቱ የተረፈው ብር ለአካል ጉዳተኞች ዊልቸር ነው የሚገዛበት። ለአካል ጉዳተኞች የትምህርት እድል፣ የስራ እድል ነው የሚሰጥበት። ስለዚህ በአንድ ድንጋይ ሁለት ወፍ። በዚህ ጋር የቤት ባለቤት የመሆን እድልን እየሞከርኩ፣ በዚህ ጋር አካል ጉዳተኛ ወገኔን እያገዝኩ ማለት ነው። የሚታገዙ አካል ጉዳተኛ ወገኖች ዊልቸር የሚሰጣቸው ሁሉም ፖስት ቪዲዮዎቹ በአይናችሁ አይታችሁ እንድታምኑ የሰክሰስ ቤት ፖስት አለላችሁ። ሁላችሁ ፎሎ አድርጋችሁ የገባችሁ ቪዲዮዎቹን ማየት፣ ሀሳብ አስተያየታችሁን በኮሜንት መስጠት ትችላለሁ። እናመሰግናለን። ከውጭ መግዛት ይቻላል? አክሰሷል እንደዚህ በምንድን ነው ሲጀመር? ኢትዮጵያ ውስጥ ላለ ሰው አይቻልም። ውጭ ላለ ነው ብቻ ነው። እኛ ስደት ላይ ላለ ነው። ግን እኛ ስደት ላይ ያለን ሰዎች ለቤተሰቦቻችን በስማቸው መቁረጥ እንችላለን። እኔ በእናቴ በአባቴ በእህት በወንድሞች በሁሉም ቤተሰቦቼ ነው የቆረጥኩት። መግዣው እንዴት ነው የሚገዛው? ነው አሁን እንደዚህ እንትን አላቸው ዌብሳይት ምን ትኬቱ የሚቆረጥበት? ዋትሳፕ ላይ ሄደህ ትኬት መቁረጥ ፈልጋለሁ ስትል የሰክሰስ በጎ አድራጎት ድርጅት የድርጅቱ አካውንት ይላክልሃል። በዛ ለምሳሌ አንተ እዚህ ቁጥር ነው ዋትሳፓቸው? አዎ ባዮ ላይ አለ፣ ባዮ ላይ ያሉት እና እኔም በቃል ይዣቸዋለሁ። ቁጥሮቹን ልነግራችሁ እችላለሁ፣ ግን ባዮ ላይ ሄዳችሁ እንድትወስዱ ፈልጋለሁ ከሰክሰስ ባዮ ላይ። እናም ለምሳሌ አንተ ለ5 ሰው መቁረጥ ብትፈልግ 10,000 ብር አስገብተህ ደረሰኝና ስም ዝርዝር ትልካለህ። የ5 ሰዎችን ስም ዝርዝር ትኬቱን ቆርጠው ይልካል በዛው ያ። ስለዚህ አሁን ወደ ሰክሰስ ሊያሳቡ እንዴት ናችሁ? ይሄን ደህና ነህ ሆይ? ሁሉ ቆንጆ አለው። ከእናንተ ጋር ነኝ። አፋክ እኮ በጣም ቢዚ ሆንክ። አይ ነው አለው። አሁን አብሬያችሁ ነኝ። ከእናንተ ጋር አመሻለሁ። በጣም ደስ ይለናል። እሺ በኋላ አወራለሁ። አንቺ አይ በኋላ አወራለሁ። በደንብ እንደዚህ አውርተሽማ አላበላሽም። እሺ ፎሎ አድርጉት ሁላችሁም። ሰክሰስን እዚህ ጋር ያላችሁ ሰክሰስ በጎ አድራጎት ድርጅትን ፎሎ በማድረግ የቤት ባለቤት ሆኑ። ቴንክ ዩ። ሰክሰስ አገባ ወይ? እሱ ባለትዳር ነው ውዴ። እሺ አሁን ወደ የመጀመሪያው ወደ አቡ ነው የምንሄደው። ጋይስ ግን ርቦኛል፣ ምሳዬን መብላት ፈልጋለሁ። እሺ ወደ አቡ እንሄዳለን። የአቡ መስፈርት አነብልሻለሁ። የምታሟይ እህቴ ኮዱን ትጽፊና ትገቢያለሽ። የአቡ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ የምትኖርበት ሀገር ካናዳ፣ አሜሪካ ወይም አውሮፓ። ለምን እራሱ ካናዳ ነው የሚኖረው። እሱ የሚኖርበት ሀገር ካናዳ ወይንም አሜሪካ ኦር አውሮፓ ከነዚህ ሶስቱ ውስጥ የምትኖር እና ጸይም ወይም ቀይ የሆነች መካከለኛ ቁመት ያላት፣ ስራ ቢኖራትም ባይኖራትም ችግር የለውም፣ አግብታ የፈታች ኢትስ ኦኬ፣ ልጅ ግን ነው ብሏል። ይህም መስፈርት የምታሟይ እህቴ 06 ጽፊያለሽ። 06 ነው ኮዱ። አንዲት ልጅ የእስራኤል ባንዲራ ያደረገች 06 ጥፋለች። እስራኤል አላለም እሱ። ከእስራኤል ወደ ካናዳ ማምጣት ቀላል ነው መምጣት? ያ ይቻላል። እስራኤል ልክ አውሮፓ ናት እኮ አይደል? ይቻላል። ያው ቀላል። የአሜሪካ ፓስፖርት ነው ያላቸው አቡዬ። የአሜሪካ ፓስፖርት እንዳላቸው ቁጣሪ የትም ሀገር መሄድ ይችላሉ። እስራኤል ኦኬ። እኔ እኮ እንዳረብ ሀገር ነው ማየት እስራኤል። ስለዚህ አውሮፓ ነው የምትባለው እስራኤል ኖ አሜሪካ ባያቸው። የአሜሪካ ፓስፖርት አሁን ደሞስ ፓወርፉል ፓስፖርት ይባላል። የትም ሀገር ላይ ያለ ቪዛ መሄድ እንችላለን። የእስራኤልም ደግሞ እንደዛው ነው። የትም ሀገር ያለ ቪዛ መሄድ ይችላል። የትም ሀገር ከኢትዮጵያ ነው። ከኢትዮጵያ ብለሽ የጻፍሽው ነው። ከኢትዮጵያ ብላ 06 እውነቱን ስለተናገርሽ እናመሰግናለን። ግን ከኢትዮጵያ ነው። ከነዚህ ከተጠቀሱት ሀገራት ውስጥ 06 ጻፉ። ኑሃሜን እየተሽከረከረች ነው። እሺ ሌላም አንድ እድለኛ መግባት ይችላል። ግን መጀመሪያ ኑሃሜን እድሏን ትሞክር። ቆይ እስቲ ምንድነው እንዲቀጥታል? ሰላም ነው ኑሃሜን?
አለሁልሽ ማሪ ሰላም ነሽ? አለን። በመጀመሪያ ከሀገሩ ልጀምር። ልዋሻቸው አልፈልግም። ፕሮሰስ ጀምሬያለሁ። ያለው ወዴት ነው ፕሮሰስ የጀመርሽው? ወደ ካናዳ። ኦኬ ያወጣል። ወደ ካናዳ ፕሮሰስ ጀምራለች። ከየት ነው? ከየት ሀገር ነው ፕሮሰስ? ከዱባይ ወደ ካናዳ። ሜቢ ፌክ እንዳይሆን ያለ አይመስለኝ። ብዙ ሰው ይሸወዳል እንደዛ ብለው ምናምን አታለውሽ እንዳይሆን ማሬ ኤጀንሲዎች ምናምን ናቸው። ብዙ ራሱ ያናገሩ እኔ ልንገራት ይኸውልሽ፣ አንዲት ጓደኛዬ እዚህ ካታር 6,000 ድርሃም ተበልታለች። አዳምጪኝ፣ አንዷ 6,000 ድርሃም ተበልታለች። በኤጀንሲ ወደ ካናዳ እንልካለን በወርክ ቪዛ ምናምን ብለው ተታለሽ እንዳይሆን ማለት በምን ፕሮሰስ ነው? በምንድን ነው ፕሮሰሱ? ምንድን ነው ፕሮሰሱ ምንድን ነው እያለች ነው? ምትመጪበት በፋሚሊ ስፖንሰር ነው? በትምህርት ነው? በቪዚት ነው? የተወሰኑ ናቸው ዎች እንግዲህ በፋሚሊ አለች። ፋሚሊ ምን ግሩፕ 5 ዱባይ ደግሞ አይቻልም። በእንደዛ የለም። ገሪ ከአፍሪካ ሀገራት ስደተኛ ከሚቀሩ ሀገራት ምን አልሽኝማ? አንቺ ማስቀየም ስለማልፈልግ ነው። መጀመሪያ ሳኔ ገባችሁ እንዳትሉ ነው ተናገርኩት ማለት ነው። ኦኬ እኮ ግን እሱ እያለ ያለው ከዱባይ ግሩፕ 5 የለም። ግሩፕ 5 ያለው እኔ የምማውቀው ከአፍሪካ ሀገራት ካምፕ ለተቀመጠ ምናምን እንጂ ዱባይ በጣም ጥሩ ሀገር እኮ ናት ማለት ያገኘች አሉ ነው ብር እኔ ዋሽታዎች እንዳይሆን ብርሽን እየተበላሽ እንዳይሆን ነው የፈራሁልሽ እህቴ። እሺ ብዙ ልጆች ከዱባይ የተባሉ አሉ ራሱ እድልሽን ሞክሪ። መልካም እድል እህት አለም ይቅናሽ። እዚህ ያሉት ሁላችንም እህትና ወንድሞች ነን በኢትዮጵያነታችን ወይንም በአበሻነታችን እና መልካም እድል። ግን ግሩፕ 5 ላይ ያ ማለት በ5 ሰው ምናምን ነው። ያ ደግሞ ከሬፊውጂ ምናምን የሚመጣ ነው። ያ ደግሞ ከአፍሪካ ሀገራት እንጂ ከአፍሪካ ዱባይ ስደተኛ ተቀባይ ዱባይ ስደተኛ አትቀበልም። ያ ማለት ምንድን ነው? አሁን አፍሪካ ውስጥ ሆነሽ አሁን ሞዛምቢክ የፈለግሽውን የአፍሪካ ሀገራትን ጠርተሽ እዛ ቦታ ላይ ሆነሽ በግሩፕ እንዲያመጡሽ ማድረግ ትቻለሽ። ያዳሰብ ስኮል ግሩፕ 5 እንጂ ከዱባይ ላይ ሆነሽ ግሩፕ 5 ያምቶኝ ማለት አትችል። በጣም ይቅርታ ግን እንዳትበይ ነው። አቢባ እንዳለች ይበላሉ። ዱባይ በጣም አጭበርባሪ እንደዛ እንዳትባይ። በግሩፕ 5 የሚባል ነገር የለም በአረብ ሀገራት ውስጥ። በአፍሪካ ሀገር ውስጥ ቁጭ ብለሽ ግን ግሩፕ 5 ቪዛ የሚባል ነገር አለ። ያ ማለት ምንድን ነው? በግሩፕ አንቺን ማምጣት ይችላል። ያ ማለት ምንድን ነው? ሪስፖንሲቢሊቲውን አንቺ ስራ ባታገኝም እኛ እናብላታለን፣ እኛ እናጠጣታለን፣ እኛ ጋር ትኖራለች ምናምን ሪስፖንሲቢሊቲሽን ይወስዱና ያስቀምጡሻል ማለት ነው። ታስኮል ግሩፕ 5 ግን ከአረብ ሀገር ላይ እንደዛ አይቻልም። ከአፍሪካ ሀገር ግን እኔ የምለው ማለት ነው ምን ችግር አለው? ካናዳ አሜሪካ ያላችሁ ሰዎች አግብታችሁ ብትወስዱ እዛው ያለ ኦልሬዲ እዛ ያለ ከምታገቡ አግብታችሁ ብትወስዱ ዜጋችሁንም ረዳችሁ። አቢባይ ነው ካገባንማ እንደዛ እኔ አሁን ምርጫ ካለ ኢትዮጵያ ምናምን ሄጄ በደንብ እንትን ብዬ ማለት ይችላሉ። ግን በቃ ምን ያህል በአሁኑ ሰዓት በተለይ ሊቆምም ይችላል አይታወቅም። ረጅም ጊዜ ሊወስድም ይችላል። አነሰ ከተባሉ 3 አመት ምናምን ነው። ከዛ ያለ አሁን አሜሪካ አመት ምናምን 6 ወርም ሊወስድ ይችላል። 2 አይነት አለ። ፊያንሴ ቪዛ የሚባል ነገር አለ። ያ ማለት በጮኛ አድርገሽ አምጥተሻት ከዛ እዚህ ልታገቢያት። ከዛ ደግሞ ሜሪጅ ቪዛ የሚባል አለ። አግብተሻት አሁን ሁላችሁም እዚህ ያላችሁ የምመክራችሁ
ወደ አሜሪካ መምጣት ከፈለጋችሁ በትዳር ቪዛ ትምጡ። በእጮኛ ቪዛ ነው ቶሎ የሚፈጥነው እሱ ነው። በ3 ወር ውስጥ በ4 ወር እያሉ ነው 6 ወር አይደል? ፊዮንሴ ቪዛ የሚባለው ነው እሱ። ፊዮንሴ ቪዛ ትመጭና ከዛ በኋላ ፊዮንሴ ሆነች እጮኛ ሆነች ትመጭና እዚህ ታገቢዋለች። ከዛ በኋላ ወደ ሰርግ ትቀይሪዋለች፣ ወደ ትዳር። እንደዛ ይሻላል ማለት ነው። ተጋብተው ከማምጣት ከኢትዮጵያ ግን ሚስት አድርጌ ባመጣት እድሜ ልክ ነው የሚወስዱ። ታዲያ ሰው ለምን በፍቅረኛ አይመጣም? ለምን በሚስት ያመጣሉ? የሁሉም ሰው ፍላጎት ይለያያል እና በእጮኛ ስታመንጫት ምንድን ነው እዚህ ሀገር አምጥተሻት ግን አግብተሽ ምናምን ነው የሚሆነው። ኢትዮጵያ ላይ ግን አሁን ኢትዮጵያ እንደሆነ ሚስቴ ነች ልበልሽ አይደል? አሁን ነሂማ ሚስቴ ነች ልበልሽ። ሚስቴን ወደዚህ አምጦልኝ ስል ምንድን ነው የሚደረገው? ሚስቴ የመሆኗንና ያለመሆኗን ያረጋግጣሉ። እሷ ቤት እና የት ነው የተዋወቃችሁት? በምንድን ነው የተዋወቃችሁት? የመጀመሪያ ቤት ያደረጋችሁት ቦታ የት ነው? ምናምን ጥያቄዎች ይበዙባታል። እጮኛ ላይ ግን እንደዛ የለም። በቃ እጮኛ ነች ትመጫለች በእጮኛ ቪዛ። ከዛ አሜሪካን ውስጥ ማግባት አለብኝ ይወሻል። ሁለቱ ይለያያል። የእኛ ማህበረሰብ የማይረዳው ለምን መሰለሽ? የእኛ ማህበረሰብ በቃ ሆነ ትዳር ምናምን ሲባል ያንን ስለሚያስበው ህጉን በደንብ በትኖ ስለማያነበው። ስለዚህ ለምን አትነግሯቸውም ታዲያ? ለምሳሌ ንገሯቸው፣ ወይ ቪዲዮ ስሩና እኔ ወይ ቪዲዮ አልሰራ አረብ ሀገር ነው ያለው ቪዲዮ ስሩና ጠበቃ ነው እኔ ላሰራው እችላለሁ፣ ግን